የጆሮ ጠባሳነትን እንደ ወጠምሻነትና ጉልቤነት ማሳያ ተደርጎ በአውሮፓ ወጣቶች በአዲስ ፋሽን ተጀምሯል። ኦዲት ሴንትራል ከሰሞኑ ይዞት የወጣ ዘገባ በዓለም ዙሪያ በመነጋገሪያነቱ ቀጥሏል። በአሁኑ ወቅት በሩሲያና በተቀረው ዓለም በሚገኙ ሀገራት ወጣቶች ዘንድ አንድ እጅግ አስገራሚና በጣም አሳሳቢ ድርጊት እንደ ትልቅ የፋሽን ምርጫም እየታየ ይገኛል። ይህም ካውሊፍላወር ኤር ይሉታል ወይም ጎመን መሰል ጆሮ ተብሎ ነው እየተጠራ ያለው ወይም ስያሜ የተሰጠው። በተፈጥሮ ይህ የጆሮ መልክ የሚከሰተው በትግል ወይም ደግሞ በቦክስ ስፖርት ላይ ለረጅም ዓመታት በቆዩ ስፖርተኞች ላይ በጆሮአቸው ላይ በሚደርስ ተደጋጋሚ ግጭትና የደም መከማቸት ነበረ። ነገር ግን አሁን ላይ ብዙ ወጣቶች ምንም አይነት ስፖርታዊ ልምድ ሳይኖራቸው ሆን ብለው ጆሮአቸውን በመምታትና ጆሮአቸውን በመጨፍለቅ ይህንን መልክ እንዲይዝ እያደረጉትም ይገኛሉ። የማርሻልና የቴኳንዶ እንዲሁም የትግልና የቡጢ ስፖርተኛ ለመባል ነው ይህንን ድርጊት እያደረጉት እንዳለው እየተነገረ ያለው። የዚህ ድርጊት ዋናው ምክንያታቸው ደግሞ ወንዳ ወንድና አስፈሪ መስሎ ለመታየት ነው ተብሏል። እንዲህ አይነት ጆሮ ያለው ሰው በህብረተሰቡ ዘንድ ጠንካራ ታጋይ ወይም ደግሞ እሱን ለመግጠም የሚከብድ ሰው ተደርጎ ስለሚታሰብ ወጣቶቹ ያንን ክብርና መፍራት ለማግኘት ሲሉ ጤናማ የነበረ ጆሮአቸውን እያበላሹ በጠባሳ መልኩ ስፖርተኛ ለመባል ያደረጉት ያለው ሙከራ የጤና ባለሙያዎችን የሕክምና ባለሙያዎችን ብዙ እያስፈራ ነው ያለው። ወጣቶቹ ይህንን ውጤት ለማግኘት የሚጠቀሙባቸው መንገዶች ደግሞ እጅግ ዘግናኝ እንደሆኑ ይነገራል። አንዳንዶች በከባድ ብረት ጆሮአቸውን ይመታሉ። ሌሎች ደግሞ በፒንሳ በመጨፍለቅ የጆሮውን የውስጥ ክፍል እንዲሰበርና ደም እንዲቋጥር ያደርጋሉ። ይህ የረጋ ደም በጊዜ ሂደት ሲጠነክር ጆሮ መልኩን ቀይሮ እንደ ጎመን ጥቅልል ይቆራመዳል ማለት ነው። ያን ያዩ ሰዎች በማርሻል አርት፣ በቴኳንዶ፣ በትግል፣ በቡጢና በመሰል ስፖርቶች ምክንያት የተፈጠረም የጆሮ ጠባሳ ይመስላቸዋል። ያኔ ጆሮአቸው የታጠፈና ጠባሳ ያለባቸው ወጣቶች በሴቶች እጅግ ተፈላጊ፣ በማህበረሰቡ ዘንድም የማይጨበጡ የብረት አለሎ ተደርገው ይሳላሉ። ዶክተሮች ግን ይህ ድርጊት ከፍተኛ የጤና ችግር እንደሚያስከትል ከአሁኑ እያስጠነቀቁ ነው የሚገኙት። ጆሮ ሲያብጥና የአንድ ሰው ጆሮ ሲያብጥና ቅርጹ ሲለወጥ ድምፅ የሚያስተላልፉ ቀዳዳዎች ሊደፈኑ ይችላሉ። ጆሮ ደም የመቀበል አቅሙም ዝቅተኛ በመሆኑ ሆን ተብሎ የሚፈጠር ቁስለት በቀላሉ የማይድን ኢንፌክሽን ሊፈጥር ይችላል እያሉ ነው። ጆሮን እንዲህ ባለ መልኩ በከባድ ነገር መምታት ለአንጎል ንቅናቄና ለሌሎች የነርቭ ችግሮችም ሊዳርግ ይችላል። ለይስሙላ ታዋቂነት ሲባል በዚህ ደረጃ ጆሮን መቀጥቀጥ ብቻ ሳይሆን ሲጓዙ አስፍቶ መራመድ፣ ደረት ላይ የሰፋ ለማስመሰል የተለየ ልብስ መደረብ መሰልና አላግባብ ውቅራቶችን መጠቀም በወጣቶች በዓለም ዙሪያ እየተለመደ ነው። በቲክቶክም ጆሮን ለመጠቅለል እና ስፖርተኛ ለማስመሰል እንዲህ ያደርጉ የሚሉ ምክሮች በዝተው ሲደመጡ ይሰማሉ። ነገር ግን የሕክምና ባለሙያዎች ይሄ ትክክል እንዳልሆነ ዛሬ ላይ ሳይሆን ነገ ላይ ይዞት የሚመጣው የጤና መዘዝ መስማትን ሊከለክል እንደሚችልና በጆሮአችንና በአካባቢው በዙሪያ ላይ ያሉ የደም ዝውውሮች ላይ የራሱ የሆነ ጫና ይዞ እንደሚመጣ የሕክምና ባለሙያዎች እየተናገሩ ነው የሚገኘው። እንግዲህ በየጊዜው በየዘመኑ ወጣቶች ፋሽን ለመከተል ሲሉ የሚያደርጓቸው የሚሰሯቸውን ነገሮች ዘመንን ታከው የሚመጡ ነገሮችን ብዙዎቻችን የምናያቸው ጉዳይ ነውና ይሄ ግን ቀጥታ ጆሮን እንደ ጎመን በመጠቅለል የሚሰራው ስራ እጅግ አደገኛ እንደሆነ የዘርፉ ባለሙያዎች እየተናገሩ ነው የሚገኙት።